በሴቶችና በህፃናት ላይ የሚፈጸም ማንኛውም አይነት ጾታን መሰረት ያደረገ ጥቃት የሚያስከትለው አካላዊ፣ ወሲባዊ፣ ስነልቦናዊና ኢኮኖሚያዊ ችግር ከፍተኛ መሆኑ ተገልጿል። ይህንን የገለጸው የሴቶችና ማህበራዊ ጉዳይ ሚኒስቴር ጾታዊ ጥቃት በሰላምም ሆነ በጦርነት ወቅት በግልም ሆነ በማህበራዊ ህይወት ላይ ከፍተኛ ተጽዕኖ የሚያሳድር ድርጊት መሆኑን ተናግሯል። የዘንድሮውን ዓለም አቀፍ የጸረ ጾታዊ ጥቃት ቀን አከባበርን አስመልክቶ መግለጫ የሰጡት የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ ይህ ድርጊት በዓለም አቀፍና በኢትዮጵያ ህጎች የተረጋገጡ መሰረታዊ ነጻነቶችና መብቶች ላይ ጥሰት የሚያስከትል መሆኑን ገልጸዋል። በተለይም በሴቶችና ህጻናት ላይ የሚደርስ ጥቃት አካላዊና አእምሯዊ ጤንነትና ደህንነት በሁሉም የህይወታቸው ደረጃ ላይ አሉታዊ ተጽዕኖ የሚያሳድር፣ ሙያዊ እድገታቸውና ኢኮኖሚያዊ አቅማቸውን የሚያዳክም መሆኑን ነው ሚኒስትሯ የገለጹት። እንደምናውቀው ጾታን መሰረት ያደረገ ጥቃት ብዙ ጉዳት አለው። ማህበራዊ፣ ኢኮኖሚያዊ፣ ሀገራዊም ችግር የሚያስከትል ነው። ከሁሉ በላይ ደግሞ ጾታን መሰረት ያደረገ በሴቶችም በህፃናትም የሚፈጸም ጥቃት የሰብአዊ መብት ጥሰት ነው። እንደምናውቀው በዓለም አቀፍ ደረጃ በሀገራችንም በአህጉራችንም ያሉ የሰብአዊ መብት ድንጋጌዎች አሉ። እነዚህ ድንጋጌዎች ጾታን መሰረት ያደረጉ ጥቃቶች የሰብአዊ መብት ጥሰቶች እንደሆኑ በግልጽ ያስቀምጣሉ። ጥቃቱ በቤተሰብ፣ በማህበረሰብ፣ በህብረተሰብ እንዲሁም ደግሞ በሀገር ላይ መጠነ ሰፊ ማህበራዊና ኢኮኖሚያዊ ችግሮችን በማስከተል ዘላቂ ልማት እንዳይረጋገጥ እንቅፋት የሚፈጥር መሆኑን ያመለከቱት ሚኒስትሯ ለዚህም የሴቶችና ማህበራዊ ጉዳይ ሚኒስቴር በተጎጂዎች ላይ የሚደርሰውን የጤና፣ የማህበራዊና የስነ ልቦናዊ የህግ ምላሽ ክፍተቶችን ለመቅረፍ እየሰራ ነው ብለዋል። የዘንድሮንም ዓለም አቀፍ የጸረ ጾታ ጥቃት ቀን ከዛሬ ህዳር 16 እስከ 30 ቀን 2018 ዓ.ም ድረስ ለ16 ተከታታይ ቀናት የሚቆይ የንቅናቄ መርሃ ግብር ለማካሄድ በዝግጅት ላይ መሆኑንም ጨምረው ገልጸዋል። የሚኒስቴር መስሪያ ቤታችን የዘንድሮውን የዓለም አቀፍ የጸረ ጾታዊ ጥቃት ንቅናቄ ለማክበር የ16ቱን ቀናት በተመለከተ በተለያዩ መርሃ ግብሮች የሚያካሄድ ይሆናል። እንግዲህ የጸረ ጾታዊ ጥቃት ንቅናቄ ስንል በ16ቱ ቀናት ብቻ ንቅናቄ ተደርጎ የሚያልቅ ጉዳይ ነው ማለት አይደለም። ግን በእነዚህ 16 ቀናት ውስጥ ደግሞ የምናደርጋቸው ንቅናቄዎች ዓመቱን ሙሉ ከዛም ባሻገር ለምንሰራቸው ስራዎች መሰረታዊ የሆኑ ይሆናል ተብሎ ይታሰባል። ትልቁ ነገር ስርዓት መዘርጋት ነው። የተዘረጋውን ስርዓት ደግሞ ማጠናከር ነው። ክፍተት የሚታዩባቸውን የአሰራር ስርዓቶች ደግሞ እንደገና ሪፎርም አድርጎ መስራት ዋነኛ ተግባር መሆን ይኖርበታል። የዘንድሮውን የጸረ ጾታዊ ጥቃት ንቅናቄን እንግዲህ ከህዳር 16 ጀምሮ እስከ 30 ድረስ ባለው የምናካሄድ ይሆናል። የዘንድሮ ዓለም አቀፍ የጸረ ጾታዊ ጥቃት ቀን በዓለም አቀፍ ደረጃ ለ34ኛ ጊዜ ዲጂታል ቴክኖሎጂን በመጠቀም በሴቶችና ህጻናት ላይ የሚደርስን ጥቃት መከላከልና ማስቆም ላይ ትኩረት እንደሚያደርግ ተገልጿል። በኢትዮጵያ ደግሞ ለ20ኛ ጊዜ የሚከበረው ቀኑ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በየደረጃው ያለ የመንግስት አካልና መንግስታዊ ያልሆኑ ተቋማትና ግለሰቦች እንዲሁም ደግሞ ህብረተሰቡ ጥቃትን ያለመታገስ አቋሙን በሚያሳይበት መርሃ ግብር ይከበራል ተብሏል። ሲንጋፖር በአውሮፓውያኑ 2027 በአዲስ አበባ ኤምባሲዋን እንደምትከፍት ማስታወቋን እናስቀድማለን። በአዲስ አበባ ጉብኝት እያደረጉ የሚገኙት የሲንጋፖር ጠቅላይ ሚኒስትር ላውረንስ ዎንግ በቅርቡ ሀገራቸው በአዲስ አበባ ኤምባሲዋን እንደምትከፍት ማስታወቃቸውን የሲንጋፖር መገናኛ ብዙሃን ዘግቧል። ሲንጋፖር በአፍሪካ ውስጥ እስካሁን በግብጽና በደቡብ አፍሪካ ብቻ ኤምባሲዎች እንዲሁም ደግሞ በሞሮኮና በናይጄሪያ ደግሞ የቆንጽላ ጽሕፈት ቤት ያላት ሲሆን ሀገሪቱ በአዲስ አበባ ለመክፈት ያሰበችው ኤምባሲ ከአፍሪካ ሶስተኛ እንዲሁም ደግሞ በምስራቅ አፍሪካ ደግሞ የመጀመሪያው የሚሆን ነው። ጠቅላይ ሚኒስትሩ የዚህ ኤምባሲ መከፈት ሲንጋፖር ከአፍሪካ ሕብረት ጋር የጠበቀ ትስስር ለመፍጠር የሚያግዛት መሆኑንም ገልጸዋል። የሲንጋፖር ሪፐብሊክ ጠቅላይ ሚኒስትር ላውረንስ ዎንግ ከትላንት በስቲያ ጀምሮ በአዲስ አበባ ይፋዊ ጉብኝት እያደረጉ የሚገኙ ሲሆን ከኢትዮጵያ መንግስት ጋርም የተለያዩ ስምምነቶችን ተፈራርመዋል።
የኢትዮጵያ ኢንቨስትመንት ሆልዲንግስ 8 የስኳር ፋብሪካዎችን ወደ ግል ይዞታ ለማዞር ያደረገው ጥረት ባለሀብቶች ፍላጎት ባለማሳየታቸው እቅዱ አልተሳካም ማለቱን ጠቅሶ ሪፖርተር እንግሊዝኛው ጋዜጣ ዘግቧል። የተቋሙ ምክትል ዋና ስራ አስፈጻሚ መለከት ሳህሉ የ2018 በጀት ዓመት የመጀመሪያ ሩብ ዓመት ሪፖርቱን ለፓርላማ ባቀረቡበት ወቅት በሰጡት ማብራሪያ በተደጋጋሚ የወጡ ጨረታዎችም ሆኑ የተሞከሩ ቀጥተኛ ድርድሮች አዋጭ የሆኑ ገዢዎችን እንዳላስገኙ መጥቀሳቸው በዘገባው ላይ ሰፍሯል። በሪፖርቱ በተጨማሪም በተቋሙ ስር ከሚገኙት 41 የመንግስት ድርጅቶች መካከል 9ኙ ከፍተኛ የፋይናንስና የስትራቴጂ ድጋፍ ያስፈልጋቸዋል መባሉን፣ ከነዚህ ውስጥም አንዳንዶቹ ልማት ድርጅቶች አሳሳቢ ሁኔታ ላይ የሚገኙ በመሆኑ መንግስት ለተቋማቱ ችግሮች መፍትሄ እንዲያፈላልግ መጠየቁን ነው ሪፖርተር ጋዜጣ በእንግሊዝኛው እትሙ ያስነበበው። ተመልካቾች የምትከታተሉት የአዲስ ነገር እኩለ ቀኑን የሀገር ውስጥ አጫጭር መረጃዎቻችንን ነው። በአፋር ክልል ስምጥ ሸለቆ በኤርታሌ ተራራ ላይ ከትላንት በስቲያ በተከሰተው የእሳተ ገሞራ ፍንዳታ በፈጠረው ብናኝ ምክንያት የህንድ አየር መንገድና አካሳ ኤር በረራዎችን በከፊል መሰረዛቸውን አስታውቀዋል። መንግስታዊው የህንድ አየር መንገድና በግል የሚተዳደረውና በህንድ መቀመጫውን ያደረገው አካሳ ኤር በተለይ በመካከለኛው ምስራቅ በረራዎችን የሰረዙት የህንድ አቪዬሽን ተቆጣጣሪ ለአየር መንገዶች በሰጠው መመሪያ መሰረት መሆኑም ተገልጿል። በዚህ ምክንያትም ከአካሳ አየር መንገድ ትላንትናና ዛሬ ወደ መካከለኛው ምስራቅ መዳረሻዎቹ ማለትም ወደ ጂዳ፣ ኩዌትና አቡዳቢ ሊያደርጋቸው የነበሩ በረራዎችን መሰረዙን ሮይተርስ ዘግቧል። በህንድ በረራዎችን ያስተጓጎለው የእሳተ ገሞራው ፍንዳታ የፈጠረው ብናኝ የመንና ኦማንን አልፎ የፓኪስታንንና ሰሜናዊ ህንድ አካባቢዎችን ሸፍኖ እንደነበር ፍላይት ራዳር ያስታወቀ ሲሆን አሁን ከደመና በላይ የሚንሳፈፈው አቧራው ወደ ቻይና እየተጓዘ እንደሚገኝም ጠቅሷል። ከዚህ በፊት ምንም አይነት የእሳተ ገሞራ ምልክት አሳይቶ በማያውቀው ተራራ ላይ የተከሰተው ፍንዳታ መጠኑና የፍንዳታው ድምፅ ከዚህ በፊት ከነበረው በእጅጉ አስደንጋጭ እንደነበር የተነገረ ሲሆን ፍንዳታውን ተከትሎ ከፍተኛ መጠን ያለው አመድና ጭስ ወደ ሰማይ ከፍ ብሎ ሲወጣ ታይቷል። ፍንዳታው የፈጠረው የአቧራ ብናኝ ቀይ ባህርን መሻገሩን የፍንዳታው ጭስ እንቅስቃሴ ከመቀነሱ በፊት እስከ 13.7 ኪሎ ሜትር ወደ ሰማይ ከፍ ማለቱ እንዲሁም ደግሞ ወደ ሰሜን ምስራቅ አቅጣጫ እያመራ መሆኑን ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎች መጥቀስ ሳቸው የሚታወስ ነው። በዓለም አቀፍ ደረጃ በየቀኑ 137 ሴቶች በቅርብ ሰዎች ወይም ደግሞ በቤተሰብ አባላት እንደሚገደሉ የተባበሩት መንግስታት ድርጅት አስታውቋል። በተባበሩት መንግስታት ድርጅት ስር የሚገኘው ዩኤን ውመን የአውሮፓውያኑ 2025 የሴቶች ጥቃት ሪፖርት ይፋ ያደረገ ሲሆን በዚህ ሪፖርት ኢትዮጵያን ጨምሮ በመላው ዓለም በየቀኑ 137 ሴቶች በቅርብ ሰዎች ወይም ደግሞ በቤተሰብ አባላት ይገደላሉ ብሏል። በዚህ ሪፖርት መሰረት በአማካይ በየ10 ደቂቃ አንዲት ሴት እንደምትገደልና አፍሪካ ከፍተኛውን የሟቾች ቁጥር መዘገበች አህጉርም ሆናለች። የሴቶች በቅርብ አጋር ወይም ደግሞ ቤተሰብ መገደል መጠን አፍሪካ ቀዳሚ ስትሆን ከ100 ሺህ ሴቶች 3ቱ ለዚህ ጥቃት ተጋላጭ መሆናቸውንም ሪፖርቱ ጠቅሷል። እንደ አውሮፓውያኑ አቆጣጠር በ2024 ወደ 50 ሺህ የሚጠጉ ሴቶች በቅርብ የትዳር አጋሮቻቸው ወይም ደግሞ በቤተሰብ አባላት መገደላቸው ተጠቅሷል። ከዚህ ውስጥ 60 በመቶ የሚሆኑት ሴቶች የተገደሉት በትዳር አጋሮቻቸው ነው ያለው ሪፖርቱ በሴቶች ላይ የሚደርሰውን ግድያ ለመከላከል በሚደረገው ጥረት ላይ መሻሻል አልታየም ያለ ሲሆን በአንጻሩ 11 በመቶ የወንዶች ግድያ የተፈጸመው በቅርብ አጋሮች ወይም ደግሞ የቤተሰብ አባላት መሆኑንም አንስቷል።